አባቱን የማይወድ አንድ ከኮሌጅ ለመመረቅ እየተዘጋጀ የነበረ ወጣት ለረጅም ወራት በመኪና መሸጫ ውስጥ ያያትን የስፖርት መኪና ይመኝ ነበር። አባቱም ለመግዛት አቅም እንዳለው ስለሚያውቅ የሚፈልገው ያችን መኪና እንደሆነ ይነግረዋል። የምረቃውም ቀን ሲቃረብ አባቱ ያችን መኪና ገዝቶ እንደሆነ መከታተል ጀመረ። በምረቃውም ቀን ጧት ላይ አባቱ በጥናት ክፍል ውስጥ ጠራውና እንደሱ ያለ መልካም ልጅ ስላለው እንደሚኮራበትና በጣም እንደሚወደው ነገረው። ከዚያም በሚያምር ስጦታ መጠቅለያ የተጠቀለለ ሳጥን ሰጠው። ውስጡ ያለውን ለማየት ተጣድፎ ስጦታውን ሲከፍተው የቆዳ መሸፈኛ ያለው መጽሐፍ ቅዱስ ስለነበር በጣም በንዴት ጦፎ ካለህ ሁሉ ንብረት እንዴት መጽሐፍ ቅዱስን ትሰጠኛለህ ብሎ አባቱ ላይ ጮኸና ሰውነቱን እያወራጨ መጽሐፍ ቅዱሱን እዛው ጥሎ ወጣ። ብዙ ዓመታት አለፉ። ይህም ወጣት በቢዝነስ ስኬታማ ሆነ። የሚያምር ቤትና ቆንጆ ቤተሰብንም አፈራ። ከዚያም አባቱ እንዳረጀና ሄዶ ሊያየው እንደሚገባ አሰበ። ከዚያ ምርቃት በኋላ ወደ አባቱ ተመልሶ አያውቅም ነበር። ወደ አባቱም እየሄደ እያለ አባቱ ማረፉንና ሀብቱን ሁሉ በሱ እንዳስተላለፈ መልእክት ደረሰው። ልቡ በሐዘንና በጸጸት ተሞላ። በአባቱም ቤት እንደደረሰ የአባቱን ክፍሎች እየዞረ ሲያይ የአባቱ ሰጥቶት የነበረ መጽሐፍ ቅዱስ ከብዙ ዓመት በፊት ጥሎት በሄደበት ቦታ እንደተቀመጠ አየና በእንባ እየታጠበ ገጾችን መግለጥ ሲጀምር በጥንቃቄና በደማቁ በአባቱ የተሰመረበትን ቃል አይቶ ማንበብ ጀመረ። ማቴዎስ 7:11 እንኪያንስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካምን ነገር ይሰጣቸው። ይህን እያነበበ ከመጽሐፉ ጀርባ ቁልፍ ወደቀ። ቁልፉ ታግ ላይ እሱ ይፈልጋት የነበረች የስፖርት መኪና ዲለርና በታጉም ላይ የምርቃቱ ቀን ወርና ዓመተ ምህረት እንዲሁም ሙሉ ክፍያ ተከፍሏል የሚል ተጽፎበታል። ይህ ታሪክ እውነተኛ ታሪክ ነው። ከዚህ ምን እንማራለን ብዬ አወጣሁት። ጽድቁንና መንፈሱን ባለመፈለግ ምን ያህል ዘመን ነው ከእግዚአብሔር በረከት የራቅ ነው። ማቴዎስ 6:33 ላይ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይጨመርላችኋል ይላል። ይህ አባት የእግዚአብሔርን ቃል ሰጥቶታል። ውስጡ የሚወደውን በረከት አስቀምጦለት ነበር። ግን እግዚአብሔርን ቃል ባለመውደዱ ምክንያት መጽሐፍ ቅዱስን እዛው ጥሎ ውስጡም ያለውን በረከት አጥቷል ማለት ነው። ሌላኛው ደግሞ ከምንቀበለው ስጦታ በላይ ሰጪውን እንውደድ። ኢየሱስ ክርስቶስ ከሚያደርግልን ነገር ከእጁ ከምንቀበለው ነገር በላይ ኢየሱስ ክርስቶስ ራሱን እንውደደው። ይሄ ታሪክ ብዙ ነገርን ስለሚያስተምር እንግዲህ ከዚህ ታሪክ ይሄንን ተምሬያለሁ የምትሉትን ነገር ኮሜንት ላይ ብታስቀምጡ አንዱ ያንዱን እያነበበ ይማማርበታል ማለት ነው። ጌታ ኢየሱስ የዘላለም ንጉስና ጌታ ነው። ተባረኩ። ዘመናችሁ ይባረክ። እናንተ ጌታ ኢየሱስ ክርስቶስን ያላገኛችሁ ወደዚህ ዕረፍት ያልመጣችሁ ኑና ወደዚህ የዘላለም ዕረፍት ወደ ሆነውና የዘላለም ሕይወት ወደ ሆነው ወደ ክርስቶስ ኢየሱስ ኑና ዕረፉ። ኑና የመንግስቱ ተካፋይ ሁኑ። ጌታ ኢየሱስ ይወዳችኋል። ዘመናችሁ ይባረክ።